ቦርጭ ማለት ውፍረት ብቻ ይመስላችኋል? ተሳስታችኋል። ሰውነታችሁ አደጋ ላይ ነኝ እያለ ነው። ዛሬ የምናያቸው አምስቱ የቦርጭ አይነቶች ስለ ውስጣዊ ጤናችሁ የሚናገሩት አስደንጋጭ እውነት አለ። በተለይ ሶስተኛው ዝምተኛ ገዳይ ነው። ይህ ምልክት ካለባችሁ ሆስፒታል መሄድ ያስፈልጋችሁ ይሆናል። ለሁሉም አይነት ቦርጭ መፍትሄ በቪዲዮ መጨረሻ ላይ ነግራችኋለሁ። አንደኛ፣ እስኪ ከመጀመሪያው እንጀምር። ይህ የጎን ቦርጭ ወይንም በእንግሊዝኛው ላብ ሃንድል የምንለው ነው። በተለይ ሱሪ ስትለብሱ ከወገብ ግራና ቀኝ ተርፎ የሚወጣና በእጅ ሲይዙት የሚጨበት ስብ ነው። ብዙ ጊዜ ቁጭ ብለን ስንሰራ ወይም ልብስ ስንቀይር በጣም የሚያናድደን የቦርጭ አይነት ይሄ ነው። እሺ፣ ይህ ቦርጭ ለምን ይፈጠራል? ዋና ተጠያቂዎቹ ሁለት ናቸው፣ ጣፋጭ ምግቦችና አልኮል። እስኪ ሂደቱን ላስረዳችሁ። እንደ ኬክ፣ ብስኩት፣ ሩዝ ወይንም ስኳር የበዛበት ነገር ስትበሉ ሰውነታችሁ በደም ውስጥ ያለውን ስኳር ለመቆጣጠር ኢንሱሊን የተባለው ሆርሞን ያመነጫል። ኢንሱሊን ደግሞ ለሰውነታችን የሚሰጠው ትዕዛዝ አንድ ነው። ይህን ስኳር አታቃጥለውም፣ ወደ ስብ ቀይረው፣ ወገብ አካባቢ አከማቸው ይላል። ስለዚህ ጣፋጭ በበላችሁ ቁጥር ወገባችሁ ላይ ስብ እየጨመራችሁ እንደሆነ አስቡት። እስኪ አንድ እውነተኛ ታሪክ ልንገራችሁ። ጓደኛዬ ቶማስ ምግብ ብዙም አይበላም። እንዲያውም እኔ እኮ እራት አልበላም፣ የምሳ ፍላጎት የለኝም ይላል። ነገር ግን ማታ ማታ ከስራ ሲወጣ ድካሙን ለመርሳት 2 ወይንም 3 ቢራ ይጠጣል። ምን እንደተፈጠረ ታውቃላችሁ? እግሩና እጁ እንደ ሸምበቆ ቀጭን ሆኖ ሳለ ሆዱ ግን እየወፈረ ጎኑ እየሰፋ መጣ። ቶማስ የረሳው ነገር አልኮልና ቢራ ማለት ፈሳሽ ስኳር ማለት መሆኑን ነው። ጉበታችሁ አልኮል ሲገባበት ሌላ ስራውን ሁሉ ያቆምና አልኮልን ወደ ስብ መቀየር ይጀምራል። ታዲያ ይህ ቦርጭ ስለ ጤናችሁ የሚናገረው ምንድን ነው? ጉበታችሁ ድካም ላይ ነው። ጉበታችሁ ስኳርና መርዛማ ነገሮችን አጣርቶ ለማውጣት አቅም አጥቷል ማለት ነው። ጎናችሁ ላይ ያለው ስብ ጉበታችሁ ከአቅሜ በላይ ሆኖብኛል ብሎ የላከላችሁ የድረሱልኝ መልእክት ነው። ይህንን ተሎ ካላስተካከላችሁ ወደ ስኳር ህመም ሊቀየር ይችላል። አንዳንዶቻችሁ አሁን በልባችሁ እንዲህ ያላችሁ ይሆናል፣ ኧረ እኔ አልኮል ጠጥቼ አላቅም፣ ጣፋጭም አልወድም፣ ግን ቦርጭ አለኝ። ትክክል ናችሁ። ምክንያቱም የሚቀጥለው የቦርጭ አይነት ከምግብ ጋር ሳይሆን ከጭንቅላታችሁና ከስሜታችሁ ጋር ተያያዥ ነው። ይህኛው ብዙዎቻችንን ይመለከታል። ሁለተኛ፣ እስኪ ሁላችንም እውነቱን እንነጋገር። ማታ ማታ አልጋ ላይ ከወጣችሁ በኋላ እንቅልፍ ቶሎ ይወስዳችኋል ወይስ አእምሯችሁ ስለ ነገው ስራ፣ ስለ ቤት ኪራይ፣ ስለ ልጆች ትምህርት ቤት ብዙ ነገሮችን እያወጣና እያወረደ ይጨነቃል? መልሳችሁ አዎ እጨነቃለሁ ወይንም እንቅልፍ እቸገራለሁ ከሆነ ይሄኛው ክፍል የተዘጋጀው በትክክል ለእናንተ ነው። የጭንቀት ቦርጭ ይባላል። ይህ ቦርጭ ትንሽ ለየት ይላል። እንደ ጎን ቦርጭ የሚንጠለጠልና የሚጨበጥ አይደለም። የጭንቀት ቦርጭ አብዛኛውን ጊዜ ልክ እምብርታችሁ አካባቢ እና ከዛ በላይ ባለው የሆድ ክፍል ላይ ጉብ ብሎ የሚቀመጥ ነው። ስትነኩትም ለስላሳ ሳይሆን ጠንከር ያለ ነው። ታዲያ ይህ ቦርጭ እንዴት ይፈጠራል? እዚህ ጋር ነው ነገሩ የሚገርመው። ይህ ቦርጭ የሚፈጠረው በምትበሉት ምግብ ብዛት ሳይሆን በስሜታችሁ ነው። ሳይንሱ ይሄ ነው። ሰው ሲጨንቅ ወይንም አደጋ ሲሰማው ሰውነታችሁ ኮርቲዞል የሚባል የጭንቀት ሆርሞን ያመነጫል። ድሮ ይህ ሆርሞን ከአውሬ ሸሽተን ለማምለጥ ጉልበት ይሆነን ነበር። ዛሬ ግን ከአውሬ አንሸሽም። በምትኩ ስለ ገንዘብ፣ ስለ አለቃችን ወይንም ስለ ኑሮ ውድነት በማሰብ እንጨነቃለን። ሰውነታችን ሁሌም በጭንቀት ውስጥ ሲሆን ኮርቲዞል ሰውነታችንን አንድ ትዕዛዝ ያዘዋል፣ አደጋ ላይ ነን። ስለዚህ ኃይል እንዲሆነን ስብ ሆዳችን ላይ እናከማች ይላል። ለምን ሆዳችን ላይ? ምክንያቱም ሆዳችን ለጉበት ቅርብ ስለሆነ በድንገት ኃይል ካስፈለገ ቶሎ ለመጠቀም እንዲመች ነው። ለዚህ ነው አንዳንዶቻችሁ እኔ እኮ ምግብ ብዙም አልበላም፣ እንዲያውም የምበላው አንድ ጊዜ ነው እያላችሁ ግን በጭንቀት ብቻ የምትወፈሩት። በተለይ ቡና በብዛት የምትጠጡና ቁርስ የምትዘሉ ከሆነ ሰውነታችሁ ይበልጥ ስለሚጨነቅ ለዚህ ቦርጭ ይበልጥ ትጋለጣላችሁ። ይህ የጭንቀት ቦርጭ ስለ ጤናችሁ የሚናገረው ምንድን ነው? ሰውነታችሁ በእረፍት እጦት እየጮኸ እንደሆነ ይነግራችኋል። አእምሯችሁና አድሬናሊ እጢዎች እንደደከሙ ይነግሯችኋል። መፍትሄው ጂም ገብቶ መሮጥ አይደለም። እንዲያውም ከመጠን በላይ ስፖርት መስራት ችግሩን ያባብሰዋል። እስካሁን ያየናቸው ችግሮች በቀላሉ ሊስተካከሉ ይችላሉ። አሁን ግን በመግቢያው ላይ ወደ ገለጽኩላችሁ ወደ አደገኛውና ወደ ሶስተኛው ዝምተኛ ገዳይ ልንመጣ ነው። ይህ የቦርጭ አይነት ካላወቃችሁ ዋጋ ያስከፍላችኋል። ቪዲዮውን እንዳታቋርጡት። ሶስተኛ፣ አሁን ወደ ዋናውና ወደ አሳሳቢው ነጥብ ልንገባ ነው። እሺ፣ በመግቢያው ላይ ሆስፒታል የሚያስገባ አደገኛ ምልክት ብዬ የነገርኳችሁ ይሄንን ነው። ይህ ሶስተኛው አይነት ቦርጭ ሳይንሳዊ ስሙ ቪዝራል ፋት ወይንም የውስጥ ስብ ይባላል። እኔ ግን የድንጋይ ቦርጭ ብዬ ልጠራው እመርጣለሁ። ይህ ቦርጭ በእናንተ ላይ እንዳለ እንዴት ታውቃላችሁ? እስኪ አሁን አንድ ቀላል ሙከራ አብረን እንስራ። እጃችሁ ሆዳችሁ ላይ አድርጉ። ሆዳችሁ ስትነኩት ለስላሳ ነው ወይስ ጠንካራ? በጣታችሁ ስትጫኑት እንደ ፊኛ የሚገባ
የሚገባና የሚወጣ ከሆነ እሱ ሳብኩቴኒየስ ፋት ወይንም በቆዳ ስር ያለ ስብ ነው። ብዙም አያሰጋም። ነገር ግን ሆዳችሁ ወደፊት ወጣ ያለ ሆኖ ስትነኩት ግን ልክ እንደ ድንጋይ ወይንም እንደ ግድግዳ ጠንካራ ከሆነ እና ጣታችሁ የማይሰምጥ ከሆነ ተጠንቀቁ። ይህ በጣም አደገኛ ምልክት ነው። ለምንድን ነው ጠንካራ የሆነው? ምክንያቱም ይህ ስብ የሚገኘው በቆዳችሁ ስር አይደለም። የሚገኘው በሆድ ጡንቻችሁ ግድግዳ ስር በጣም ጥልቅ ቦታ ላይ ነው። ልክ እንደ ሸረሪት ድር አንጀታችሁን፣ ጉበታችሁን፣ ኩላሊታችሁንና ልባችሁን ጠምጥሞ ይዞታል። የሆድ ጡንቻችሁ ይህንን ስብ ወደ ውስጥ ስለሚገፋው ሆዳችሁ ከውጭ ሲነካ ጠንካራ ይሆናል። ዶክተሮች ይህንን ቦርጭ ዝምተኛው ገዳይ ብለው ይጠሩታል። ለምን? ምክንያቱም ይህ ስብ ዝም ብሎ ቦታ ይዞ የሚቀመጥ ስብ አይደለም። ይህ ስብ ራሱን የቻለ አንድ መጥፎ የመርዝ ፋብሪካ ነው። ቀኑን ሙሉ እረፍት የለውም። ሰውነታችሁን የሚያቃጥሉ መርዛማ ኬሚካሎችን ወደ ደማችሁ ይረጫል። ታዲያ ይህ ጠንካራ ቦርጭ ስለ ጤናችሁ የሚናገረው አስደንጋጭ እውነት ምንድን ነው? ሰውነታችሁ በከፍተኛ ኢንፍላሜሽን ወይንም የውስጥ መቆጣት ውስጥ እንዳለ ይናገራል። ልባችሁ ደም ለመርጨት እየታገለ ነው። የደም ቧንቧችሁ እየጠበበ ነው። ይህ በአስቸኳይ ካልፈታችሁት እነዚህ 3 በሽታዎች ሊይዟችሁ ይችላሉ። አንደኛ፣ ለስኳር በሽታ ታይፕ 2 ዲያቢተስ፣ ዋናው መንስኤ ጠንካራ ቦርጭ ነው። ሁለተኛ፣ ለደም ግፊት። ሶስተኛ፣ ለልብ ድካም፣ ዋናው ተጠያቂ ቪዝራል ፋት ወይንም ጠንካራ ቦርጭ ነው። ይህ የውበት ጉዳይ አይደለም። ይህ የህይወትና የሞት ጉዳይ ነው። ይህ ምልክት ካለባችሁ ዛሬውኑ አሁኑኑ የአኗኗር ዘይቤያችሁን መቀየር አለባችሁ። ይህንን ስብ እንዴት ማቅለጥ እንደምንችል መጨረሻ ላይ ነግራችኋለሁ። ነገር ግን ሁሉም ቦርጭ የሚፈጠረው በስብ ወይንም በወፍረት ምክንያት ብቻ አይደለም። ቀጣዩ አይነት በተለይ እናቶችና ሴቶችን የሚመለከት ነው። ብዙ ሴቶች ቦርጭ ነው ብለው ያስባሉ፣ ግን ችግሩ ሌላ ነው። ይህ አራተኛው በተለይ ለሴቶችና ለውድ እናቶቻችን ነው። እስኪ ራሳችሁን ጠይቁ። ልጅ ከወለዳችሁ ወራትም ምናልባትም ዓመታት አልፈዋል። ነገር ግን ሆዳችሁ አልመለስም አልጠፋም ብሎ አስቸግሯችኋል? አንዳንድ ጊዜ ሰዎች ነፍሰ ጡር ነሽ እንዴ ብሎ እስኪጠይቋችሁ ድረስ ሆዳችሁ ወደፊት እንደተገፋ ቀርቷል። ብዙ እናቶች ይህንን ለማጥፋት ብዙ ይለፋሉ፣ ይሮጣሉ፣ በላስቲክ ይጠቀልላሉ፣ ምግብ ይቀንሳሉ፣ ግን ለውጥ የለም። ለምን? ምክንያቱም የምታጠፉት የተሳሳተ ነገር ነው። ይሄ አብዛኛውን ጊዜ ስብ ብቻ አይደለም። ይህ ጡንቻ መላላት ወይንም መለያየት ነው። በሕክምናው ዲያስቴሲስ ሬክቲ ይባላል። ነገሩ እንዲህ ነው። በግዝና ወቅት ልጁ ሲያድግ ለልጁ ቦታ ለመልቀቅ የሆድ ጡንቻችሁ መሀል ለመሀል ይከፈታል። ይህ ተፈጥሯዊ ነው። ችግሩ የሚፈጠረው ከወሊድ በኋላ እነዚህ ጡንቻዎች ተመልሰው ሳይገጣጠሙ ክፍተት ፈጥረው ሲቀሩ ነው። ልክ የጃኬታችሁ ዚፕ እንደተበላሸና በመሀል ክፍተት እንደፈጠረ አስቡት። ውስጡ ያለው አካል ወደ ውጭ ይገፋል። ስለዚህ ቦርጭ ይመስላል። እዚህ ጋ ነው ትልቁና አደገኛው ስህተት ያለው። ብዙ እናቶች ቦርጭ ነው ብለው በማሰብ እንደ ሴታፕ፣ ክራንች ወይንም እግርን ወደ ላይ የመስቀል ከባድ የሆድ ስፖርቶችን ይሰራሉ። እባካችሁን አቁሙ። እነዚህ ስፖርቶች ለዚህ አይነት ቦርጭ መርዝ ናቸው። የተከፈተውን ጡንቻ በግድ ስትገፉት ይበልጥ ይለጠጣል፣ ክፍተቱ ይሰፋል፣ ሆዳችሁ ይበልጥ ወደ ውጭ ይወጣል። ይህ ቦርጭ ስለ ጤናችሁ የሚናገረው ምንድን ነው? የጀርባ አጥንታችሁ ድጋፍ አጥቷል ማለት ነው። ለዚህ ነው ከወሊድ በኋላ ብዙ እናቶች የጀርባ ህመም የሚለቅባቸው። የሆድ ጡንቻ ደካማ ሲሆን ሸክሙ ሁሉ ጀርባ ላይ ያርፋል። መፍትሄውስ? የሚያስፈልገው ስብን ማቅለጥ ሳይሆን የተከፈተውን ጡንቻ በዘዴ መጠገን ነው። ለዚህ ደግሞ ብቸኛው መድኃኒት ስቶማክ ቫኪዩም የሚባል እንቅስቃሴ ነው። ይህ ስቶማክ ቫኪዩም የሚባል እንቅስቃሴ እንዴት እንደሚሰራና ቤታችሁ ውስጥ በቀላሉ እንዴት እንደምትጠቀሙበት ከ5ኛው ነጥብ በኋላ አሳያችኋለሁ። እንዳያመልጣችሁ። እስካሁን ያየናቸው 4ቱም የቦርጭ አይነቶች ቋሚ ናቸው። ማለትም ጠዋት ማታ አብረዋችኋሉ። ነገር ግን እስኪ ያስቡት፣ ጠዋት ስትነሱ ሆዳችሁ ጠፍጣፋ ነው። ማታ ሲሆን ግን ቦርጫችሁ ወጥቷል። ይሄኛው በጣም የሚረብሽና ብዙ ሰውን ግራ የሚያጋባ ነው። 5ኛ፣ እስኪ አሁን በደንብ አዳምጡኝ። ይሄኛው ነገር በጣም አስገራሚና ብዙዎችን ግራ የሚያጋባ ነው። ጠዋት ከእንቅልፍ ስትነሱ መስታወት ፊት ቁማችሁ ሆዳችሁን ስታዩት ጠፍጣፋና ያማረ ነው። ዋው ቦርጭ የለኝም ትላላችሁ። ነገር ግን ቁርስ ትበላላችሁ፣ ምሳ ትበላላችሁ። ልክ ማታ ወደ ቤት ስትመለሱ ግን ሆዳችሁ ልክ እንደተነፋ ፊኛ ተወጥሮ ቀበቶ እስኪጠባችሁ ወይንም ሱሪ ቁልፍ መቆለፍ እስኪያቅጣችሁ ድረስ ይወጣል። ይህ 5ኛው አይነት የተነፋ ሆድ ወይንም ብሎትድ ቤሊ ይባላል። ይሄ ውፍረት አይደለም፣ ይሄ ስብ አይደለም፣ ይሄ አየር ነው። ለምንድን ነው ሆዳችሁ በአየር የሚሞላው? ምክንያቱም የምትበሉት ምግብና እንጀታችሁ አልተስማማም። 2 ዋና ዋናው ምክንያቶች አሉ። አንደኛው ምግብ አለመስማማት
ነው። ምናልባትም አንጀታችሁ ወተት፣ ስንዴ ወይንም አንዳንድ የጥራጥሬዎችን መፍጨት አይችል ይሆናል። እነዚህ ምግቦች ሲገቡ አንጀታችሁ ይቆጣና ጋዝ ይፈጥራል። ያ ጋዝ መውጫ ሲያጣ ሆዳችሁን ይወጥረዋል። ሁለተኛ፣ የአንጀት ባክቴሪያ ችግር። በአንጀታቸው ውስጥ ያሉ ጥሩ ባክቴሪያዎች ሲቀንሱ ምግብ ከመፈጨት ይልቅ መብላላት ይጀምራል። ይህ ደግሞ ከፍተኛ ጋዝ ይፈጥራል። እንዴት ትላትሎችን ማጥፋት እንደምንችል ከዚህ በፊት ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ይህ የተነፋ ሆድ ስለ ጤናችሁ የሚናገረው ምንድን ነው? የምግብ መፈጨት ስርዓታችሁ አደጋ ላይ መሆኑን እየነገራችሁ ነው። የምትበሉት ምግብ ሰውነታችሁ እየተቀበለው አይደለም። ይህንን ችላ ካላችሁት ወደ ሊኪ ገት ወይም አንጀት የመሳሳት በሽታና ወደ ሌሎች የቆዳና የአለርጂ ህመሞች ሊቀየር ይችላል። በመግቢያው ላይ እና በመሃል ቃል በገባውላችሁ መሰረት ለአምስቱም አይነት ቦርጭ ሳይንሳዊና ቀላል መፍትሄዎች እነሆ። አንደኛ፣ ለጎን ቦርጭ። መፍትሄው ግልጽ ነው። ጉበታችሁ እረፍት ይፈልጋል። ለተወሰነ ሳምንታት አልኮል ሙሉ በሙሉ አቁሙ። ጣፋጭ ምግቦችን ቀንሱ። ይህንን ስታደርጉ ጉበታችሁ ራሱን መጠገን ይጀምራል። ወገባችሁ ላይ ያለው ቦርጭ መጥፋት ይጀምራል። ሁለተኛ፣ ለጭንቀት ቦርጭ። እባካችሁን ራሳችሁን አታጨናንቁ። መፍትሄው ጅም ሂዶ መሮጥ ሳይሆን እንቅልፍ መተኛት ነው። በቀን ቢያንስ 7 ወይም 8 ሰዓት ተኙ። ማታ ማታ ሞባይል አትጠቀሙ። ሰውነታችሁ ሲረጋጋ ኮርቲዞል ይቀንሳል፣ ቦርጫችሁም አብሮ ይጠፋል። ሶስተኛ፣ ለተነፋ ሆድ ብሎትድ ቤሊ። የትኛው ምግብ እንደሚያሳምማችሁ ለዩ። ለ2 ሳምንት ወተት ወይንም ስንዴ አቁማችሁ ሞክሩ። በተጨማሪ ፕሮባዮቲክስ ወይም እርጎ መብላት አንጀታቸውን ያድነዋል። አራተኛ፣ ለእናቶችና የእርግዝና ቦርጭ ላለባችሁ ቅድም ቃል የገባውላችሁ ስቶማክ ቫኪዩም ይህ ነው። እንዴት እንደሚሰራ ደረጃ በደረጃ አሳያችኋለሁ። ደረጃ 1፣ ቀጥ ብላችሁ ቁሙ ወይንም ወንበር ላይ ተቀመጡ። በአፋችሁ አየር በደም ሙሉ በሙሉ ባዶ እስኪሆን። ደረጃ 2፣ አየር ሳትስቡ ሆዳችሁ ወደ ውስጥ ሳቡት። እምብርታችሁ ከጀርባ አጥንታችሁ ጋር ለማጣበቅ እንደምትሞክሩ አስቡ። ሆዳችሁ ወደ ውስጥ ሲገባ ይሰማችኋል። ደረጃ 3፣ በዚህ ሁኔታ ለ10 ወይንም ለ15 ሰከንድ ያዙት። በዚህ መሃል አየር በትንሹ በአፍንጫችሁ መውሰድ ትችላላችሁ፣ ግን ሆዳችሁን እንዳትለቁት። ደረጃ 4፣ ልቀቁት። ይህንን በቀን 5 ወይንም 10 ጊዜ ደጋግማችሁ ስሩ። ይህ የውስጥ ኮርሴት መታጠቂያ ሆኖ ሆዳችሁን ወደ ውስጥ ይሰበስበዋል። ነገር ግን አንድ ትልቅና ያልተመለሰ ጥያቄ አለ። አደገኛውና ሶስተኛው ላይ ያየነው የድንጋይ ቦርጭ ወይንም ቪዘራል ፋት እንዴት ይጠፋል? ቅድም እንዳልኳችሁ ይሄ በስፖርት ብቻ የሚጠፋ አይደለም። የውስጥ አካላችሁን ማጽዳት ያስፈልጋል። ለዚህ የሚሆነው በቤት ውስጥ የሚዘጋጅና ይህንን አደገኛ ስብ እንደ ሻማ የሚያቀልጠው መጠጥ አሁን አሳያችኋለሁ። እስኪ ወረቀትና እስክሪብቶ ያዙ ወይም ቪዲዮውን እያቆማችሁ ጻፉ። የሚያስፈልጉት ነገሮች 4 ናቸው። አንደኛ፣ 1 ብርጭቆ ሞቅ ያለ ውሃ፣ በጣም የፈላ እንዳይሆን። ሁለተኛ፣ የአፕል ቪኒገር። ሶስተኛ፣ ግማሽ ሎሚ። አራተኛ፣ ዝንጅብል የተፈጨ ወይንም የተከተፈ። አዘገጃጀቱ በጣም ቀላል ነው። ደረጃ 1 ብርጭቆ ሞቅ ያለ ውሃ ውሰዱ። ቀዝቃዛ ውሃ አይመከርም፣ ምክንያቱም ሞቅ ያለ ውሃ ስቡን ለማቅለጥ እና ጉበት ለማነቃቃት ይረዳል። ደረጃ 2 በዚህ ውሃ ላይ 1 የሾርባ ማንኪያ የአፕል ቪኒገር ጨምሩበት። አፕል ቪኒገር የሰውነታችሁን የኢንሱሊን መጠን በመቀነስ ሰውነታችሁ የተቀመጠውን ስብ እንዲጠቀም ያስገድደዋል። ለቪዘራል ፋት ቁጥር 1 ጠላት ይሄ ነው። ደረጃ 3 ግማሽ ሎሚ በደንብ ጭመቁበት። ሎሚ ጉበታችሁን በማጠብ መርዛማ ነገሮችን ያስወግዳል። ደረጃ 4 በመጨረሻም ትንሽ ዝንጅብል ጨምሩበት። ዝንጅብል በሆዳችሁ ውስጥ ያለውን ኢንፍላሜሽን ወይም እብጠት ይቀንሳል። መቼ እንጠጣው? ይህንን መጠጥ ጠዋት ከእንቅልፋችሁ እንደተነሳችሁ ምንም ነገር ሳትበሉ በባዶ ሆድ ጠጡ። ከጠጣችሁ በኋላ ለ30 ደቂቃ ቁርስ አትብሉ።